አባትነት ከባድ ሚስጥር አለው ማለት ነው። ኢየሱስ ጌታ ነው። አሜን። እግዚአብሔር እኛን ከፈጠረ በኋላ አይደለም አባት የሆነው። አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ የሚለው ቃል አባትነት ሁሉ ከሚመነጭበት ነው የሚለው። ፋውንዴሽን ነው እግዚአብሔር። አባት ማለት ምንጭ ነው ብለናል። እግዚአብሔር የአባቶች ሁሉ ምንጭ ነው። እግዚአብሔር ብቸኛ ስለሆነ ብቸኝነት አሰቃይቶት የፈጠረን ሰዎች አይደለንም። እኛ በራሱ ሙሉ ነው። እግዚአብሔር በራሱ ሰርክል ውስጥ በአብ በወልድ በመንፈስ ቅዱስ ሰርክል ውስጥ በፍቅርና በፐርፌክሽን ሲኖር የነበረ አምላክ ሲሆን እኛን ነው ወደሱ ፍቅሩ ልጅ መንግስት ውስጥ የጠራ። ተጠርተን ነው። አሜን አትሉም እንዴ? ተጋብዘን ነው። ግብዣ ደርሶን ነው። ትልቅ የእግዚአብሔር ሰው የተናገሩትን ልንገራችሁ። God did not become a father when he created humanity. He was already a father in his eternal nature. Before time began, there was relationship within God himself. Perfect love, perfect unity, perfect fellowship. This means fatherhood is not a role God adopted. It is a part of his eternal identity. So when he created you, it wasn't out of loneliness. It was an overflow. You were invited into a relationship that already exists. You are not afterthought. You are an extension of divine intention. አብ ወልድ መንፈስ ቅዱስ በፍቅር በአንድነት በፐርፌክሽን ለዘላለም እየኖረ እያለ ከራሱ ጋር ምንም ሳያልፈልገው ምንም ሳይጎለው ሁሉ ነገር ሙሉ እያለ እኛን ነው ወደዚህ ውስጥ የጠራን። አባት ማለት ምንጭ ነው። አባት ማለት ሶርስ ነው። አባት ማለት ጊቨር ነው፣ ፕሮቴክተር ነው፣ ፕሮቫይደር ነው። እዚህ ውስጥ አባት የሆነው በጠቅላላ አባትነት ሁሉ ከሚሰየምበት ከአብ ማንነት ያገኘ ነው። የእሱ ኔቸር ነው እኛ ውስጥ የገባው። ስለዚህ እግዚአብሔር እንደ አምላክነቱ እንድናውቀው ይፈልጋል። እንደ አባትነቱ ከእሱ ጋር ህብረት እንድናደርግ ይፈልጋል። እግዚአብሔርን እንደ አባት ስትረዳው ብዙ ነገሮች ይቀየራሉ። አገልግሎት ይቀየራል፣ ህይወት ይቀየራል፣ ዘመን ይቀየራል። ኢየሱስ ጌታ ነው ለሚለው ንግግር ተቃራኒው ኢየሱስ ጌታ አይደለም ማለት አይደለም። ኢየሱስ ጌታ ነው ማለት ጌታዬ ነው ስለ ኢየሱስ ምግቤ ይመለከተዋል፣ ልብሴ ይመለከተዋል፣ ኑሮዬ ይመለከተዋል። በእኔ ላይ እሱ ጌታ ነው ማለት ነው። ተቃራኒው ምን እንደሆነ ልንገራቸዋል። ጭንቀት። አንድ ሰው ከመስመር ያለፈ ሲጨነቅ ኢየሱስ ጌታ አይደለም ይሄ። አንድ ሰው በጌታ በኢየሱስ ክርስቶስ ካመነ በኋላ ስለሚበላው፣ ስለሚጠጣው፣ ስለ ኑሮው ከመስመር ያለፈ ጭንቀት ውስጥ ሲጨነቅ የኢየሱስን ጌትነት ዲና እያደረገ ነው። ምን ማለት እንደሆነ ልንገራችሁ። እኔ ለራሴ ካልሰራው፣ እኔ ራሴ ካልኖርኩ፣ ለኑሮዬ ለልጆቼ እኔ ካልተጨነቅኩ ነገሮቼ ሁሉ አይሆኑም ብሎ ማሰብ ነው። አትጨነቁ አለ ጌታ። ነፍስ ከመብል ይበልጣል አለ። ሰውነታችሁ ከልብስ ይበልጣል አለ። የሰማይ አባት ሳትለምኑት የሚያስፈልጋችሁን ያውቃል። በጭንቀታችሁ ምንም የምታመጡት ነገር የለም ማለት። ጭንቀት አጌነስት የእግዚአብሔር ኪንግደም ነው።
የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ናት እንጂ የመብልና የመጠጥ አይደለች። joy in the Holy Ghost በእግዚአብሔር መንፈስ ውስጥ ደስ መሰኘት የእግዚአብሔር መንግስት ማለት ነው። ጽድቅ፣ ሰላም በመንፈስ ቅዱስ የሆነ ደስታ ነው የእግዚአብሔር መንግስት። ጭንቀትስ የእግዚአብሔር መንግስት አይደለም። ለኔ እኔ አለው፣ ለልጆቼ እኔ አለው፣ በኔ ላይ ደግፋለሁ ማለት ኢየሱስ ጌታ አይደለም ማለት ነው። ስለዚህ ጌታ ኢየሱስ ከሞት ከተነሳ በኋላ ምንድነው ያላቸው ለነ ማርያም? ወደ አባቴና ወደ አባታችሁ፣ ወደ እኔ አባት ብቻ አላለም፣ ወደ አምላኬና ወደ አምላካችሁ ሄዱና ለወንድሞቼ ወንድሞቼ ብሎ ሊጠራቸው አያፍርባቸው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል ነው። የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ወንድሞቼ ብሎ ሊጠራ አያፍርባቸው። የሚገርማችሁ ስለ መንፈሳዊ ነገር እኔ ይደንቀኛል በእውነት። ከናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለና? ከናንተ አሳ ቢለምነው ጊንጥ የሚሰጠው አለና አለ ጌታ። እንኪያስ እናንተ ክፎች ናችሁ እኮ በኔቸራችሁ ክፎች ናችሁ አለ። ክፎች ስትሆኑ ለልጆቻችሁ መልካምን የምታደርጉ ከሆነ የሰማይ አምላክ ለሚወዱት እንዴት አብልጦ መንፈስ ቅዱስን አይሰጣቸውም ማለት። እኔ ሰው ነኝ፣ እኔ ብዙ ጉለት አለኝ፣ እኔ ሁሉን ቻይ አምላክ አይደለሁም፣ እኔ ሁሉን አላውቅም። ለልጄ ግን ክፉ ነገር እንዲሆን ለሰከንድ አለማኝም። አባቴን አምላኬን በአባትነት ሳይድ ሳቀው የህይወቴ ኮርስ ሙሉ በሙሉ ይቀየራል። እኔ ልጆቼን በምወደው ልክ አይደለም እግዚአብሔር የሚወደኝ። በዘላለም ፍቅር ነው የሚወደኝ። ሁለት ልጆች ነበሩ። ሁለቱም ችግር ያለባቸው ልጆች ነበሩ። አንደኛው ልጅ ሁለት መጣና ለአባቱ አባቴ ካንተ ጋር እስከ ዛሬ ኖር ያለው ድርሻዬን ስጠኝ። አባትየው ድርሻውን በመጠየቁ ቅር አላለው። ድርሻውን መጠየቁም ስህተት የለውም። ይኸው ብሎ ድርሻውን ሰጠ። ስለዚህ ያንን ድርሻውን ይዞ ሄዶ ጨፈረበት፣ በላበት፣ ደነሰበት፣ ጨረሰው። ብዙ ጊዜ ልጁ ድርሻውን ይዞ መሄዱን ነው ኃጢአት አድርገን የምናየው። ምንም ችግር አባትየው ተሳስተሃል አላለውም። ከአባቱ ግን ራሱን ዲስኮኔክት አደረገ። ከዛ በኋላ እሪያዎች የሚበሉትን ለመብላት እስኪመኝ ድረስ ተቸገረ። መጽሐፍ ቅዱሳችሁን ሄዳችሁ ስታነቡ ወደ አባቴ እመለሳለሁ አለ። እንደ ልጁ እንኳን ባልሆን እንደ ባሪያው ኖራለሁ አለ። አባት የአባቱ ሬቨሌሽን ሲመለስለት ወደ ልቡ ተመለሰ ነው የሚለው። ከዛ በኋላ ወደ አባቱ ሲመጣ አባቱ ከሩቅ አይቶ ወደ ልጁ ሮጠ ይላል። ከዛ በኋላ አቀፈው፣ አለቀሰ። አባቴ ሆይ እኔ ከዚህ በኋላ እንደ ልጅህ መሆን አልፈልግም እንደ ባሪያ ሲለው ኖ ኖ ኖ ኖ በኔ ሳይድ ከቨናንታችን እንዳለ ነው። የሰባውን ፍሪዳ አምጥቶ አረደለት። ለእግሩ ጫማ አረገለት፣ ለጣቱ ቀለበት አረገለት፣ ቃል ኪዳኑን አደሰለት። በምድሪቷ ላይ ያሉትን ሙዚቀኞች በጠቅላላ ጠርቶ ድግስ በድግስ አደረገ። ያኛው ያ ከአባቱ ጋር ያለ ግን አባቱን እንደ አባት የማያቅ እቤቱ ውስጥ ሆኖ የአባቱ ሁሉ የሱ መሆኑን የማያቅ ደግሞ ሌላ ልጅ ነበር። አኮረፈ። ምን ሆንክ? አልገባም አለ። ወንድምህ ሞቶ ነበር፣ ከኔ ዲስኮኔክትድ ሆኖ ነበር፣ አሁን ግን በህይወት አለ፣ ደስ ይበለናል አባቴ።
እኔ ካንተ ጋር ስሆን አንድ ቀን ከጓደኞች ጋር ብለህ አንተን ሳልክድ ካንተ ሳልለይ ነው። ተሳስተሃል። በየቀኑ ማደር ትችል ነበር። አልገባህም? ያንተ አይደል? ዋናው አባትነትህ የወንድምህ ደስታ ነው። ተደሰት አለው። የጠፋው ልጅ ታሪክ ነው የሚለው አይደል? የአባትነት ታሪክ ነው። የአባትነት ፍቅር ነው። ልጁንም ከጠፋበት ከእሪያ ጉድጓድ የመለሰው የአባትነት ፍቅር ነው። ህይወትህ ትክክል የሚሆነው እግዚአብሔርን እንደ አባት ሲገባ ነው። እግዚአብሔርን እንደ አምላክ ብቻ የምታውቅ ከሆነ ፈሪሳዊ ነው የምትሆነው፣ ፈራጅ ነው የምትሆነው። እግዚአብሔርን ግን እንደ አባት ስታውቀው ፈራጅ መሆን ታቆማለህ። ወዳጅ ነው የምትሆነው። አሜን አትሉም? እስቲ እግዚአብሔር አባቴ ነው ብለው። አብርሃም ባያቀንም እስራኤል ባይገነዘብን አንተ ግን አባታችን ነህ። እግዚአብሔር አባቴ ነው። ሲደክመኝ የሚራራልኝ እሱ ነው። ውስጤ ባዶ ሲሆን የሚገባው እሱ ብቻ ነው። እምሮጠው ወደሱ ነው። የጎደለኝ ነገር የሚመለከተው እሱ ነው። የማይፈርድብኝ እሱ ነው። ወደዚህ ምድር ያመጣኝ እሱ ነው። እግዚአብሔር በመልኩና በአምሳሉ ፈጠረን ከሱ ጋር ፌሎሺፕ እንድናደርግ፣ ከሱ ጋር የአባትና የልጅ ህብረት እንዲኖረን። ያለ መልአክ አልተሰጠም፣ ያለ ፍጥረታት ሁሉ አልተሰጠም። የቱም መልአክ በእግዚአብሔር መልክና አምሳል አልተፈጠረም። እኛ ግን በሱ መልክና አምሳል ለምን? ለፌሎሺፕ ህብረት እንድናደርግ፣ አንድ እንድንሆን ከሱ ጋር በመንፈስ። ለዛን የተፈጠርነው። በኃጢአት ምክንያት ያጣነው ለምለም የአትክልት ስፍራ አይደለም። ከሱ ጋር ያለንን ፌሎሺፕ ነው ፌድ ያደረገብን። እግዚአብሔርን እንደ አባት እንዳንረዳው ነው። ሙሴ መጥቶ እንድንረዳው አላረግንም። ነቢያት መጥተው እንድንረዳው አላረጉንም። ኢየሱስ መጣና ግን እንዲገባን አረገ። አማኑኤል ሆነ። እግዚአብሔር ከኛ ጋር በሰፈራችን የሚውል ከኛ ጋር የሚበላ ከኛ ጋር የሚጠጣ ከኛ ጋር ህብረት የሚያደርግ ሆነና እግዚአብሔር አብ ለኛ ያለውን ፍቅር አሳየ። ከዛ እንደዚህ ብሎ ጸለየ ጌታ ኢየሱስ፣ አንተ እኔን በወደድክበት ፍቅር እነሱንም እንደምትወዳቸው ያውቁ ዘንድ ዓለምም ያውቁ ዘንድ። እግዚአብሔር አብ ኢየሱስን በሚወደው መጠን እኔን ይወደኛል። የእናንተን አላውቅም። እኔንም ይወደኛል የሚል ሰው እጁን ያወጣ። ኢየሱስ በተወደደበት መጠን ነው እኔ መወደደው። የምትጠሉኝ ሰዎች ካላችሁ አም ሶሪ። እግዚአብሔር አብ ልጁን ኢየሱስ ክርስቶስን በሚወድበት መጠን ነው እኔን የሚወደኝ። ምን ይሻላችኋል? We are created in the image and likeness of God to have intimacy in the spirit with Him, to fellowship with Him. Worship is an exchange. እግዚአብሔርን ስናመልከው እኮ የእሱ ህይወት ወደኛ ይፈሳል። ከኛ ብቻ መሄድ እንዳይመስላችሁ። ወርሺፕ እሱነቱ በእኛ ውስጥ ይፈሳል። እግዚአብሔርን እንደ አባት መረዳት። እግዚአብሔር ዛሬ አይኖቻችንን ይክፈት። Sin did not destroy the image. It fractured our awareness of it. ሰይጣን ፌድ ያደረገብን ምን እንደሆነ ልንገራችሁ። የእግዚአብሔርን አባትነት ነው። እግዚአብሔር ጋር ያለንን ቅርበት ነው። እሱ ለኛ ያለውን ፍቅር ነው።
እኛ እግዚአብሔርን መቅረብ ከምንፈልገው የበለጠ እግዚአብሔር እኛን መቅረብ ይፈልጋል። ኃጢአት ያንን ብለር አረገብን። እግዚአብሔር ከፍቅር የተነሳ እንድንፈራው እንጂ የሚፈልገው መብረቅን ብልጭ ስለሚያደርግና ሲኦል ስለሚያስገባን በጀጅመንት ሜንታሊቲ አይደለም። ከብዙ ፍቅር እንድንፈራው። እኔ ልንገራችሁ፣ እግዚአብሔር ሲኦል ውስጥ ገብተን በእሳት መቃጠላችንን አይደለም እንድንፈራ የሚፈልገው፣ ከሱ ውጪ ለዘላለም መኖራችንን እንድንፈራ ነው እግዚአብሔር የሚፈልገው። እኛና እሱ ለዘላለም እንደማንገናኝ ማወቅ እሱ ነው ቴሪፋይ የሚያደርገን። በእሳት መቃጠሉ አይደለም። እሱ ቀላል ነው። ከአባት ተቆርጠ ለዘላለም መኖር እሱ ነው አደገኛ። ምክንያቱም እሱ ህይወታችን። እሳት፣ ትል፣ ጨለማ የሚሉት ለእኛ ምሳሌያዊ ንግግሮች እንጂ እሳት ባለበት ጨለማ አለ የለም። እሳት ውስጥ ትል አለ የለም። ትል በዚህ ገብቶ በዚህ ምናምን ይወጣል ምናምን የሚባለው እንዲገባን ነው የተነገረን። ትልና እሳት ይሻላል ከእግዚአብሔር ፕሬዘንስ ቮይድ ሆኖ ለዘላለም ከመኖር። እውነተኛ ፍርሃት በሲኦል መቃጠል መፍራት ሳይሆን ከእግዚአብሔር ፕሬዘንስ ተቆርጦ ለዘላለም መኖር መፍራት ነው እውነት። ስለዚህ እግዚአብሔር እኛ እንድናቀው የሚፈልገው እንደ አባት ነው። ስትጸልዩ እንደዚህ ብላችሁ ጸልዩ አለ ጌታ ኢየሱስ። በሰማያት የምትኖር አባታችን ሆይ። አወር ፋዘር፣ እንግሊዝኛው አወር ፋዘር ብሎ ነው የሚጀምረው። አወር ፋዘር፣ አባ ፋዘር፣ ስም ይቀደስ። ሌት ዮር ኪንግደም ካም። እግዚአብሔር ከመስመር ያለፈ እንደሚወደን ባሰብን ቁጥር ነው ባይዘው ህይወታችን የሚለመልም። በአባትነቱ ላይ ያለን ሬቨሌሽን እና መታመን፣ እግዚአብሔርን እንደ አባት በማወቅ ከሱ ጋር የምናደርገው ህብረት፣ ከአባትነት ፍቅር መርጅ ያደረገ አምልኮ ስናመልከው ነው አምልኳችን ንጹህ የሚሆነው። ሐዋርያው ጳውሎስ እኔ ሁል ጊዜ የምጠቅሰው ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ አባትነት ሁሉ ኦል ፋሚሊ ሶርስ ከሆነው በእግዚአብሔር አብ ፊት እንበረከካለሁ። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በእምነት በልባችሁ እንዲኖር የእናንተ ስርና መሰረት በፍቅር እንዲጸና ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታውና ጥልቅነቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። አባዬ፣ አባቴ፣ ፓፓ፣ ማይ ሶርስ፣ አይዴንቲቲን ያገኘሁበት፣ ማንነቴን ያገኘሁበት። እግዚአብሔር በምን እንደሚያዝን ልንገራችሁ። አንድ ይሄን ሁሉ ዩኒቨርስ እያየ ይሄ ሁሉ የራሱ የሰውነት አሰራር እያለ ይሄ ሁሉ አየር ተሰጥቶት ይሄ ሁሉ ውሃ ተሰጥቶት ይሄ ሁሉ እድሜ ተሰጥቶት እግዚአብሔርን ማምለክ ያልቻለ ሰው እግዚአብሔርን ለማምለክ ነፍስ ውስጥ ያለውን ጩኸት ሁሉ ዝም አሰኝቶ እግዚአብሔርን ላለማምለክ እግዚአብሔርን ላለማገልገል እዚህ ምድር ላይ የወሰነ ሰው እንዴት ለዘላለም ከሱ ጋር መኖር ይችላል? እንዴት ይሄን ሁሉ ሰው ይክዳል? እስቲ አንድ ጥያቄ ልጠይቃችሁ። የሆነ ሀገር ሄዳችሁ ጫካ ውስጥ የሆነ በጣም የሚያምር ቤት ግን በቃ የቆየ በሩ የተነቃቀለ መስታወቱ የፈራረሰ ቤት ብታየው እሱ ቤት በድንገት እዛ ውስጥ አገኘው ትላላችሁ እንዴ? ሰው እንደሰራው እርግጠኛ አይደላችሁ? ፎቅ ነው። ዲዛይኑን አይታችሁ ከኢንጂነሩ ጋር ካልተጣላችሁ በስተቀር ያንን ቤት ከሰራው ሰውዬ ጋር ካልተጣራችሁ በስተቀር ይሄ ራሱን በራሱን የፈጠረው አትሉ። አንተ ውስጥ ያለው እኮ ሳምባ፣ ልብ፣
አእምሮ፣ ብሬን፣ አይን፣ አፍንጫ፣ ጆሮ፣ መስማት፣ ማየት፣ መቅመስ ምን የማያልቅ ነገር እኮ ነው አንተ ውስጥ ያለው። ተራራው፣ ወንዙ፣ ሸንተረሩ፣ አየሩ፣ ወፎቹ፣ አሳዎቹ፣ ምኖቹ ይሄን ሁሉ እያየ የዚህን ሁሉ ፈጣሪ አምላክ በልብ ውስጥ መፈለግ አለመፈለግ በራሱ ምን አይነት እርግማን ነው? ተወልዶ እግዚአብሔርን ሳያመልኩ የሚሞቱ ሰዎች አሉ። ምን አይነት ጨለማ ነው? ኢየሱስን አውቆ እንደሞተለት ደሙን እንዳፈሰሰለት አይቶ እሱን ሳያገለግል እድሜውን ለመጨረስ የወሰነ ሰው ለዘላለም ከሱ ጋር ለመኖር እንዴት ያስባል? እግዚአብሔር ያያል። ስንፈልገው፣ ስንራበው፣ ስንጠማው፣ አባትነቱን ስንፈልግ እሱ ጋር ያለንን ነገር ሁሉ ጥያቄያችንን ወደ እሱ ስናመጣ አይቶ ዝም የሚል አምላክ አይደለም። አይንህን ፈጥሯል፣ ያያል። ጆሮ የፈጠረልህ መስማት የሚባል ነገር እንዳለ እንድታውቅ። ስለዚህ ከእግዚአብሔር ጋር ህብረት ልታደርግ ተፈጥረሃል። በሉት እስቲ ከጎናችሁ ያለው ሰው ከእግዚአብሔር ጋር። አዎ። ሌላው ጌታ ኢየሱስ አንድ ቦታ የማንጠቅም ባሪያዎች ነን፣ ያው ማድረግ ያለብንን አድርገናል በሉ ብሏል። ማለት አትኮፈሱ ነው። አጋንንት ብታስወጣ፣ እውር ብታበራ፣ ክሩሴድ ብታደርግ፣ ዓለም ላይ ብትዞር ስራውን የሰራው እግዚአብሔር ጸጋ እንጂ አንተ አይደለም። ስለዚህ እኔ የማልጠቅም ሰው ነኝ፣ አንተ እኔ ረዳኸኝ በሉ አለ። ሌላ ቦታ ደግሞ ምን አለ መሰላቸው? አቲቲዩዳችን እንድስተካከል እናንተን ባሪያዎች እኔ ግን ባሪያ አልላችሁ። ባሪያ ጌታው የሚያደርገውን ነገር አያውቅም። እናንተ ልጆች ናቸዋል። ከእናንተ የተደበቀ የተሰወረ ነገር የለም። ሐዋርያው ጳውሎስ አሁን ከእውቀት ከፍለን ነው የምናውቀዋለን። እዛ ግን ትናንሽ አይደለም የምናውቀው፣ ሙሉ ነው የምናውቀው። ፉል ኖሌጅ ነው የሚኖረን እዛ። አሁን ትንቢት የተከፈለን፣ እውቀት የተከፈለን፣ መገለጥ የተከፈለን ትንሽ ትንሽ ነው፣ ቅንጭብጫቢ ነው የምናውቀው። ለዚህ እኮ ነው እርስ በርስ የምንባለው። እዛ ግን አይደለም እውቀቱን አለ ራሳችን መታወቃችንን እናውቃለን አለ። ኢየሱስ ጌታ ነው። ሰውየው ሰርከስ ያሳይ ነበር እንግሊዝ ሀገር ውስጥ እና ሰርከስ ያሳይ በቀጭን ገመድ ላይ በብስክሌት እየሄደ አክሮባት እየተገለባበጠ ይሰራል። በኋላ ሰዎቹ ሁሉ አደነቁት። ጎበዝ ነህ አንተ፣ እንዳንተ አይነት ሰው የለም፣ በጣም ድንቅ ነህ፣ ወዳችሁኛል። አዎ የዛሬ ሳምንት መጥቼ እንድሰራ ትፈልጋላችሁ ወይ? በጣም ደጋግምልን አሉት። ግን የዛሬ ሳምንት ስመጣ ከእናንተ አንድ ሰው ይዤ ነው ላው ላይ ተሸክሜ ክሯ ላይ የሚሄደው አለ። አረ ችግር የለውም አንተ ብቻ ና። በሳምንቱ መጣ፣ ላይ ወጣ፣ ሁሉም መሬት መሬት ያለ አንድ ጀግና የለም። በኋላ አንድ የ8 ዓመት ልጅ እጁን አወጣና እኔ ያለ ልጁ ወጣ። ልጁን ይዞት ሁሉንም አክሮባት ሰራ። በኋላ ወረዱ ታች። ጋዜጠኞች ሄደው ልጁን ጠየቁት። እንዴ አልፈራም? አልፈራም። ለምን አልፈራም ይሉታል። ሰውየው አባቴ ነው፣ አውቀዋለሁ፣ አይጥለኝም፣ ይዞኛል። አባቱን ያውቃል። እግዚአብሔር እንደ አባትነቱ ስንመካበት እንደሚወድ ታውቃላችሁ። ጻድቅ በጽድቁ አይመካ፣ ኃያልም በኃይሉ አይመካ፣ ባለጸጋም በሀብቱ አይመካ። ነገር ግን የሚመካ እኔ ምሕረትንና ጽድቅን ፍርድንም በምድር ላይ የማደርግ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ይመካ። እግዚአብሔር አትመኩ አላለም፣ ተመኩ። በሀብታችሁ ሳይሆን፣ በእውቀታችሁ ሳይሆን፣ በችሎታችሁ ሳይሆን የምህረት የፍርድ የጽድቅ አምላክ እንዳለ አውቃችሁ ተመኩ። ክርስቲያን ራሱ ላይ ለመጣበት በደል ራሱ የሚበቀል ከሆነ ትክክለኛ ክርስቲያን አይደለም። በቀል እግዚአብሔር ነው ብሎ ግን በራሱ የሚሄድ ከሆነ አትጠራጠር፣ የጊዜ ጉዳይ ነው። እግዚአብሔር ያስከፍላል። ይህ በደንብ አድርጉ።
በህይወታችሁ መፍራት ያለባችሁ ሰው የሚበቀላችሁንና አንድ ቀን የሆነ ነገር ያደርግብኛል የምትሉ ሰው ሳይሆን ነገሮቹን ለእግዚአብሔር አሳልፎ የሰጠ ሰው ፍሩ። በእኔና በአንተ መካከል እግዚአብሔር ይፍረድ ያለ ሰው ከሰውየው ጋር ቶሎ ተስማሙ። እግዚአብሔር የፍርድም አምላክ ነው። እግዚአብሔር የበቀልም አምላክ ነው። እግዚአብሔርን እንደ አባትነት ስታቅ እንደሱ ነው የምትኖረው። ታውቁት ለአንተ የሚያስጨንቃችሁን በሱ ላይ ምን አድርጎት ጣሉት። እሱ ስለ እናንተ ያስባልና። ክብር ለኢየሱስ ይሁን። የሚያስጨንቃችሁን ሁሉ በሱ ላይ ከተጨነቅና ከያዝክ እስክትጨርስ ላንተ ነው የሚሰጥ እግዚአብሔር። ለልጆችህ አንተ ነው ያለው ወይስ እግዚአብሔር ነው ያለው? እንኳን ለልጆችህ አንተ ራስህ የምትቀጥለዋን ትንፋሽ ብለህ የምትደግመው እግዚአብሔር ሲፈቅድልህ ብቻ ነው። ታይም ሲሞላ ያቺኛዋ ትንፋሽ ራሱ በቃ ነው የምትባለው፣ ትሄዳለህ። ልባችን እንዴት ተው የምትለዋ ነገር አትገርምም? ይሄን ሁሉ አመት እቺን የምታክል ኦርጋን ደም እየረጨች ነው የምንኖረው። ታውቃለች። ሆም ባይ ባይ። በጭንቀት ከመልክ በስተቀር ከመከራ በስተቀር ምንም የምታመጣው ነገር ተው፣ ለጌታ ተው። ግድ የለህም ተጨንቀ የቀየርከው ነገር ምንም ስለሌለ። እሺ፣ ስለዚህ እግዚአብሔር እንደ ባሪያ ሳይሆን እንደ ልጅ ነው። ባሪያ አፕሩቫል ፍለጋ ነው የሚመጣው። ይሄን ሰርቻለሁ፣ ደሞዝ ይጨምርልኝ፣ ይሄን ሰርቻለሁ፣ ይታወቅልኝ ነው። ልጅ ግን የሚሰራው ለአክሴፕታንስ ነው፣ ለፌሎሺፕ ነው። ከአባቱ ጋር ለፍቅር ነው የሚሰራው። አባቱን ደስ ለማሰኘት ነው የሚሰራው። ባሪያ ቅጣት ይፈራል። ልጅ ግን አባት ዲሲፕሊን ሲያደርገው ፍቅር እንደሆነ ያውቃል። የእናትና የአባት ፍቅር መገለጫው የተለያየ ነው። እናት ልጅ ስትወድቅ፣ ልጅ ሲወድቅ አቅፋ አይኑን ስማ አባብላ አይዞ ልጄ ነው የምትለው። አባት ልጁ ሲወድቅ በኩርኩም ነው የሚለው። ያያ አትሄድም እንዴ? ቀጥ ብላ አትሄድም? ወንድ አትሆንም እንዴ? ሁለቱም ፍቅር ነው። እግዚአብሔር አባት የሚለውን ቃል የሚያገኘው ለዚህ ነው። ኮርኳሚ ነው አባት። በጣም ስታለቅስ ነው እንጂ ትንሽ ለማባበል የሚሞክረው። እግዚአብሔር ዲሲፕሊን ላይ ነው የሚያተኩረው። አንድ ጊዜ እንድትወድቅ ነው የሚያደርገው፣ አንተ ውስጥ ያለው ነገር እንዲወጣ። እዚህ እኔ ባሪያ አይደለሁም ልጅ ነኝ። እስቲ እኔ ባሪያ አይደለሁም ልጅ ነኝ በለው። ልጅ ያለው ኮንፊደንስ በጣም የተለየ ነው። አባቱ ጋር ሲደርስ ምንንም ሊያሳየው ፈቃደኛ ነው። አባትነት የሚባለው ነገር ከእግዚአብሔር ጋር ያለ የአባትነት ፌሎሺፕ በጣም የተለየ ነው። እኔ ልንገራቸው፣ ዳዊት እግዚአብሔርን እንደ አምላኩ ብቻ ሳይሆን እንደ አባቱ በብሉይ ኪዳን ውስጥ ገብቶታል። አንድ ጊዜ ራበው፣ የእግዚአብሔርን ጦርነት እየተዋጋ ለካህናት ብቻ የተፈቀደውን ምግብ አንስቶ ግጥም አድርጎ በላ። ጌታ ኢየሱስ ምን እንዳለ ልንገራችሁ። ዳዊት እንደዛ እንደበላ አታውቁም እንዳለ። ሳኦል ቢበላ ዳቦ አንቆት ይገለው ነበር። ዳዊትን ግን አይገለውም። ዳዊት እግዚአብሔርን የገባው በአባትነት ነው። ዛሬ በኢየሱስ ስም ልባችሁ፣ አይናችሁ ተከፍቶ የእግዚአብሔር አባትነት በመገለጥ ያገኛችሁ። በጣም ተወደዋለህ። እሱን በወደድከው ቁጥር እሱ ለአንተ ያለው ፍቅር አይደለም የሚጨምረው፣ ስለ ፍቅሩ ያለ መገለጥ ነው የሚጨምረው። እሱ ደግሞ ቅባትን ወደ አንተ ያመጣል። እግዚአብሔር አባቴ ነው። God is my father, my provider, my
ፕሮቴክተር። በቤታችሁ ውስጥ የአባት ሲኖር እኮ ቤቱ ሰላም ነው፣ ጸጥ ያለ ክብር አለው፣ ወሬ አይበዛም። ለምን ዘበኛ አይሆንም? ጋቢ ላብሶ ከቤት ከተቀመጠ ቤቱ ያስፈራል፣ ደስ ይላል፣ ድባብ አለው። እግዚአብሔር አባታችን ነው። ማንኛውንም ምድራዊ አባትነት የእግዚአብሔርን አባትነት በገባን ጊዜ ሙሉ በሙሉ ሪፕሌስ ያደርግልናል። ሙላታችን ነው እግዚአብሔር። እኔ ባሪያ አይደለሁም፣ የእግዚአብሔር ልጅ ነኝ። ጌታ ኢየሱስ ሊወገር የነበረው አጋንንት ሲያስወጣ አይደለም፣ የሞተ ሲያስነሳ አይደለም። እግዚአብሔር አባቴ ነው ሲል ድንገት ከአብርሃም በፊት እኔ አለው አላቸው። ነበርኩ አላለም። ነበርኩ ሌላ ፓስት ቴንስ ነው። ቢፎር አብርሃም ወዝ አይ አም። ቢፎር አብርሃም ወዝ አይ አም አይባልም። በኢየሱስ ዓለም ግን ይባላል። ከአብርሃም በፊት ነበርኩ ነው የሚባለው በአማርኛ እንጂ አለው አይባልም። አለው፣ አሁንም አለው። ኢየሱስ ብቻ እኮ ነው ሞቼ ነበርኩ የሚል አለ። ሞቼ ነበርኩ የሚል እግዚአብሔር የሚወደውን ልጁን ምን ያደርጋል ይላል? አዎ ይቀጣል ማለት ፐኒሽ ያደርጋል አይልም። ዲሲፕሊን ነው። ዲሲፕሊን እና ፐኒሽመንት ይለያያል። የአማርኛ ግን ሁለቱንም መቅጣት ነው የሚለው። ወደ መስመር እንድትገባ ያደርጋል። እግዚአብሔር አንዳንድ ጥፊ እግዚአብሔር የሚወደውን ልጁን ምን ያደርጋል? ይቀጣል። ስትቀጡ አታጉረምርሙ። ምን እንደሆነልህ ነው የምትፈልገው? ይኸውልህ ፔኑ እንዳይጨምርብህና እንዳይበዛ የምትፈልግ ከሆነ ቶሎ በፍጥነት ተመለስ ወደ ቦታ። እግዚአብሔር የሚወደውን ሰው አያቀብጠውም፣ ይቀጠዋል። ዮሐንስ 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ to become the children of God። ሮሜ 8:15 አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አባ ማለት የልጅነት መንፈስ ነው። ይሄ አባ የሚለው ስፒሪቹዋል ቋንቋ ነው። ኢንቲሜሲ ነው፣ ዲፕ ነው፣ ጥልቅ ፍቅር ነው። አባ በእንግሊዝኛም አባ። ወንበዴው ማን ነበር? በርባን። በርባን የሚለው የስሙ ትርጉም በአረማይ ቋንቋ የእግዚአብሔር ልጅ ማለት ነው። በርባን ማለት the son of his father፣ የአባቱ ልጅ the son of God ማለት ነው። በርባን የጠፋው የእግዚአብሔር ልጅ ሲሆን ኢየሱስ እሱን የተካው የእግዚአብሔር ልጅ ነው። ኢየሱስ የሞተልህ አንተ በርባን፣ አንተ የጠፋው የእግዚአብሔር ልጅ እውነተኛ ማንነትን ሪስቶር ላይ ያደርጋል። አባ አባ ብለህ የምትጮህበት ስትሬት ወደ እግዚአብሔር ፕሬዘንስ የምትገባበት የልጅነትን መንፈስ ነው በኢየሱስ ሪስቶር ይሆናል። ለተቀበሉት በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች to become the children of God ስልጣንን ሰጣቸው። እኔ የእግዚአብሔር ልጅ ነኝ። አሜን። አብርሃም አወቀኝ አላወቀኝ። አንዳንድ ሰዎች እኮ የእግዚአብሔር ልጆች አይደላችሁም እናንተ እኛ አፕሩቫል አደረግንላችሁም ብለው የእግዚአብሔር ልጅነታችንን ራሱ አፕሩቫል ሊሰጡን የሚዳዳቸው ሰዎች አሉ። ይሄን ታውቃላችሁ? እገሌ ገሌ አልዳነም፣ እገሌ ገሌ ድኗል፣ እገሌ ገሌ የኛ ቲም ነው፣ እገሌ ገሌ ያኛው ደግሞ የኛ ቲም ስላልሆነ አልዳነም። ብራዘር ያንተ ቲም ገና ትናንትና ነው የተፈጠረው። ኢየሱስ የሞተልኝ የዛሬ 2000 ዓመት ነው። እንዲያውም ከመሞቱ ዓለም ከመፈጠሩ በፊት የእግዚአብሔር ልጅ እንደሆነ የተወሰነብኝ ሰው። አይ አም the son of God። እስቲ እኔ የእግዚአብሔር ልጅ ነኝ በሉ። እኔ የእግዚአብሔር ልጅ ነኝ። ሊወግሩት የነበሩት ይሄንን ቃል ስላለ ነው። ኢየሱስ ስለሞተልህ ግን አንተ በቀላሉ ትለዋለህ። አባት አለኝ፣ መመኪያ አለኝ። አንዳንድ ሰዎችን አይታችሁ ታውቃላችሁ? እኔን አወቀኝ አላወኩም የእንትና እኮ እገሌ ልጅ ኧረ እንደምን በአባቱ ክብር ለልጁ ክብር ትሰጣለህ ሳትወድ።
ምክንያቱም ልጁን ስታከብርለት እሱን አክብረዋል። እግዚአብሔርም እንደዚህ ነው፣ አንተን ሲያከብሩት እሱን ያከብራሉ። ለዚህ ነው ከነዚህ ከታናናሾቹ አንዱን እንዳታስቱ ተጠንቀቁ፣ መላእክቶቻቸው ዘውትር የአባቴን ፊት ያያሉ ያለው ኢየሱስ። ስላንተ እግዚአብሔርን ፊት የሚያይ መልአክ አለ። አዳም በኤደን ገነት ፍሬውን ከበላ በኋላ እግዚአብሔር ሲመጣ ተደበቀ ይላል። ራቁቱን እንደሆነ አወቀ ይላል። እግዚአብሔር አዳም አዳም ወዴት ነህ? ጠፍቶት ነው እንደ እግዚአብሔር አይታችሁታል? አዳም 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 ከእግዚአብሔር ፕሬዘንስ ለመጥፋቱ እንዲያውቅ ነው። ፈራው አለ፣ ሸሸው አለ፣ ተደበቅኩ አለ። መፍራትም መሸሽም መደበቅም አልነበረም። ከአባትነቱ ነው ዲስኮኔክት ያደረገው። ከእግዚአብሔር ጋር የነበረውን ፉል አክሰስ ነው ያጣው። አፕል ይላል የአማርኛው፣ በለስ ይላል። ወደፊት ደግሞ እንዲበሉ ተፈቀደላቸው ይላል። ሉሲፈር እኮ አንድ ኃጢአት ነው ያደረገው አይደል? አንዴ ለዘላለም ይቅርታ የለውም። እኛ እኮ ሚሊዮን እያደረግን ነው። ይቅርታ አለ። ለምን መሰላችሁ? እሱ ወርሺፕን አምልኮን ለኔ ነው የሚገባው አለ። እኛ ግን ኃጢአተኞችን ብንሆን አምልኮ የሚገባው ላንተ ነው። እግዚአብሔር ብቻ ነው የሚመለከው። አሜን በለው። እግዚአብሔር ብቻ ነው አምላክ። በቃ ሰው አምላክ አልነበረም፣ ወደፊትም አይሆንም። ለመሆን እቅድ ያላችሁ አትሆንም። ሰው ብቻ ነው። እግዚአብሔር ግን የዘላለም አባት፣ የሰላም አለቃ፣ ድንቅ መካር፣ ኃያል አምላክ ነው። እስቲ አባ በሉ አንድ ጊዜ። መንፈሳዊ ቋንቋ እኮ ነው አባ። አማርኛ እንዳይመስላችሁ አባ። ስለዚህ በህይወታችን ማንኛውም ትግል፣ ፍርሃት፣ ሪጀክሽን፣ ተስፋ መቁረጥ፣ ጭንቀት፣ ግራ መጋባት፣ አቅጣጫ ማጣት፣ ኮንፊውዥን፣ ጨለማ እግዚአብሔርን እንደ አባት ካለማወቅ የመጣብን ችግር ነው። ለመጀመሪያ ጊዜ እነዚህን ኮንፊውዥኖች፣ ፍርሃቶች፣ ጭንቀቶች የሰማ ነው አዳም ያንን ፍሬ በልቶ በሸሸ ጊዜ ነው። መሸሽንም ፍርሃትንም መንቀጥቀጥንም ሁሉንም ኮንፊውዥን የጀመረው ያቺ ቀናት ዴይ ዋን። ከዛ ጊዜ ጀምሮ እየፈራ ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ፍርሃት ከእግዚአብሔር አይደለም። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ኮንፊደንስ ይጨምራል፣ ደስታ ይጨምራል። ፍርሃት ካንተ ላይ ይነሳል፣ ትተዋለህ ለሱ። በጌታ በኢየሱስ ስም በእኔና በአባቴ መካከል ያለ ኮንፊውዥን፣ ግራ መጋባት ለዘላለም የተመታ ይሁን። ኢየሱስ ሃይማኖትን ሊመሰረት ወደዚህ ምድር አልመጣም። በአባትና በልጅ መካከል ያለውን ሪሌሽንሺፕ ሪስቶር ለማድረግ ነው የመጣው። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል እንጂ ስልጣን ማለት አክሰስ ማለት ነው፣ ኢንቲሜሲ ማለት ነው፣ አይዴንቲቲ ማለት ነው፣ ማንነት ማለት ነው። ከእግዚአብሔር ጋር ቀጥታ የማውራት፣ ከእግዚአብሔር ጋር በመንፈስ ህብረት የማድረግ፣ ከእግዚአብሔር ጋር ለዘላለም መኖር፣ ከእግዚአብሔር እግር ስር መቀመጥ፣ ከሱ ጋር በመንፈስ መተሳሰርን ነው የመለሰልን ኢየሱስ እንጂ ሃይማኖት አይደለም። ስለዚህ ክርስትና ኢየሱስን የህይወት ጌታ አድርጎ መቀበል። ኢየሱስ የሱን ደቀ መዛሙርቱ ክርስቲያን ብሏቸው አያውቅም። ኢየሱስ እዚህ ያለም ክርስቲያን ተብሎ አልተጠሩም። ከዛ በኋላ ክርስቲያን ብሎ አህዛብ ናቸው የጠሯቸው። ምንድነው ክርስቶስ ክርስቲያን አሏቸው እንጂ ክርስቲያን የሚባል ሃይማኖትም አልመሰረተም ኢየሱስ።
እነ ካቶሊክ እነ ኦርቶዶክስ እነ ፕሮቴስታንት ምናምን የሚባለው ፕሮቴስታንት ውስጥ ደግሞ ማአት ኦርቶዶክሱ እንደዚህ ካቶሊክ ምናምን የተባለው በጠቅላላ ልዩነት የሰዎች አይዲዮሎጂ ያመጣው እንጂ ኢየሱስ አንድ ሰው ከአባቱ ጋር ያለውን ፌሎሺፕ እንዴት አይነት መሆን እንዳለበት አስተምሮ ነው ሄደው። እግዚአብሔር የኢትዮጵያ አምላክ ባታምኑ እቺ ምድር ቃል ኪዳን አላት። በቃ አባ የሚባል ሃይማኖት የለም። አባ ሪሌሽንሺፕ ነው። አባ ካልክ ቀርበሃል። አባቴ ስንጸልይ ሲደርቅብን ስንደርቅ የሆነ ከባድ ሲሆንብን ጸሎታችን የአባትና የልጅ ሪሌሽንሺፕ አይደለም ማለት ነው። ሃይማኖታዊ ስርዓት እያደረግን ነው። እግዚአብሔርን እንደ አባት ስናቅ አይደርቅም። የአባትና የልጅ ወሬ ደረቅ ሊሆን አይችልም። እግዚአብሔር እንዲቀበለን አንጸልይም። እኛ ስለተቀበለን ነው ከእሱ ጋር ህብረት የምናደርገው። ለዚህ ነው እኮ ጸሎታችን ልመና አይብዛው። ከልመና ይልቅ ወርሺፕ ይብዛው። ሃይማኖተኛ አቱ እቺ ከባድ ናት። የጠፋው ልጅ እኮ ካለው ልጅ ሳይሻል ሁሉ አይቀርም። ድርሻዬን ስጠኝ ብሎ ወስዷል። አንድ አይሻልም? በዚህ ራሱ ድርሻ እንዳለው በማወቅ ሁለተኛ ከጠፋ በኋላ ወደ አባቴ እመለሳለሁ የሚል ሬቨሌሽን ሁሉ አለ። አባትየው ሮጦ አቀፈው። አይገርምም? አባትየው ከሩቅ አይቶ ለካ መንገድ እየጠበቀ ከአመት ካሁን እያለ እየጠበቀ ሲያየው ይላል ልጁን ለመቀበል ከከተማ ወጥቶ ሮጦ አንገቱን ሳሞ ይላል። አባትነቱን ነው አፈልገው ይመጣ። ቅራቅንቦን ተውና እግዚአብሔርን እንደ አባትነት እንፈልገው። እዚህ አንዳንድ ጊዜ የምንበረከከው እግዚአብሔር ሆይ ዛሬ የተንበረከኩት ቴንኪው ልልህ ነው፣ ላመልክህ ነው። ምንም ጥያቄ የለኝም፣ ከአንተ ጋር ጊዜ ለማሳለፍ ነው። እሱ እንደሚፈልግ ታውቃለህ ጌታ። ተውኩት ጥያቄ፣ አንተን ነው የምፈልገው፣ አንተን ነው የምወደው። እግዚአብሔርን እንደ አባት እስካላወቅህ ድረስ ትክክለኛ ከእግዚአብሔር መቀበል የማትችላቸው ብዙ ነገሮች አሉ። አባትነት የሚለው ይሄ ነው፣ ሶርስ ነው። The father's house is a place of security, not a struggle. የጠፋው ልጅ እኮ ሲወጣ ህይወቱ ስትራግል ነበር፣ መከራ ነበር፣ ጭንቀት ነበር፣ ተስፋ መቁረጥ ነበር፣ ፍርሃት ነበር፣ መጣል ነበር፣ መራብ ነበር። ወደ አባቱ ሲመጣ ነገሮች ቀላል ናቸው። ኢዚ ሆነለት ላይፍ። ወደ አባቱ ሲመጣ ያ ሁሉ ሪጀክሽን፣ ያ ሁሉ መጠላት፣ ያ ሁሉ መገፋት ቀረ። ብዙ ጊዜ እግዚአብሔር የሆነ ቁጭ ብሎ እየተቆጣጠረ ያለ መውጫ መግቢያችንን እያየ እግዚአብሔር ራሱ ርቦታል ከኛ ጋር ፌሎሺፕ። አንተ ትንሽ እርምጃ ወደዚህ ቢጀምር ወደ አንተ ብዙ እርምጃ ይሮጣል እግዚአብሔር። ምድራችን ላይ አሁን በወንድማችን መካከል ያለው ጥል እግዚአብሔርን እንደ አባት ካለማወቅ ካለመረዳት የመጣ ኮንፊውዥን ነው። የምታሳድደውን ወንድምህን ይወደዋል ኢየሱስ። ባንተ ስታንዳርድ በእግዚአብሔር ሳይሆን ስተተኛ የሆነ ወንድምህንም እግዚአብሔር ይወደዋል። ከሱ ጋር የተሰቀለውንም ይወደዋል። በርባንንም ይወደዋል። ማርያምንም ይወዳታል። ራሱ ይሁዳንም ይወደዋል። እግዚአብሔር አባታችንን የምንረዳበት መለኮታዊ ፍቅር በልባችን ላይ ያፍሰስልን። ፍቅሩን በመንፈስ ቅዱስ በልባችን አፈሰሰ ስለሚል ገላትያ 4:6ም ዘ ሴም ቲንግ ነው የሚያወራው። የመንፈስ ቅዱስ ስራ እግዚአብሔርን በልባችን ውስጥ እንደ አባት እንድንረዳው ነው የሚያደርገው። ልጆች ስለሆናችሁ እግዚአብሔር አባት
ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። በልባችሁ ውስጥ ላከው። የሚጮህ ድምፅ አባ ናይ ፋዘር አባዬ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። You are my father. You are my provider. You are my security. ሴፍ መሆንበት ቦታ ነው። እግዚአብሔርን እንደ አባት ስንረዳው በህይወታችን የሚሆነው ምንድነው? ኮንፊደንስ። ምን በረግግ ሰዎች መሆናችንን እናቆማለን። ምን ደበቅ ሰዎች መሆናችንን እናቆማለን። በራሳችን ላይ ያለንን መደገፍ እናቆማለን። እንለቀዋለን። ለሱ እንሰጠዋለን። ስለ ልጆቻችን፣ ስለ አገልግሎታችን፣ ስለ ነገያችን። ነገ የሚባለው ምን እንደሆነ ለማንም አልተሰጠም። ነገ ጥሩ ነገር ስለሚሆንላችሁም አትመኩ። ቀን የሚያመጣውን አታውቅምና ነገ በሚሆነው ነገር አትመካ። ነገ ለየትኛውም ጀግና አልተሰጠም። ነገ ለእግዚአብሔር ብቻ ነው የተሰጠው። ደስ አይልም? ነገ ማን ምን እንደሚሆን የሚያውቅ እግዚአብሔር ብቻ ነው። የዛሬ ትንሽ ነው፣ ነገ ንጉስ ነው። መመካት ካለብህ እግዚአብሔር ሞተህ እንኳን ልታምነው ይገባል። ኮንፊደንስን ቼክ አድርገህ በእግዚአብሔር ላይ ያለህን ታውቃላችሁ። እግዚአብሔርን እንዳባት ስታውቁ ጸሎታችሁ አይነቱ ታይፑ እንደሚቀየር ናቹራል ነው የሚሆነው። ቀላል ነው የሚሆነው። በጣም ቀላል ነው የሚሆነው። ከአባት ጋር ነው የምታወራው። ኢየሱስ ሲሰቀል መስቀሉ ጋር የነበሩ ሰዎች በጣም ጥቂት ሰዎች ናቸው። ዮሐንስ ነበረ፣ መግደላዊት ማርያም ነበረች፣ እናቱ ማርያም፣ ጴጥሮስ የለም፣ ሌሎቹ በጠቅላላ የለም። ዮሐንስ ግን አይቀርም። ኢየሱስ ሲሞት እናቴን አደራ ነው። በእድሜዋ ትልቅ ነው የምትሆነው ያኔ። እዛ ላይም ሆኖ ኃላፊነት እዛ ውስጥ ካሉ ሰዎች ሁሉ መቼስ ልቧ ስብርብሩ የወጣው የሷ ልጇ አይኗ እያየ እንጨት ላይ ተንጠልጥለው ጠማኝ እያለ አባቴ ለምን ተውከኝ እያለ አንዴ ጎኑን ሲወጉት አንዴ ሲያሰቃዩት አይኗ እንዲህ እያየ ልጇ ነው። ዮሐንስ እያየ ምንም ማድረግ አይችልም። የሮማን ወታደር አያስጠጋቸው። መግደላዊት ማርያም ግን እዛ ነበረች። አንተ ጎበዝ ተነስ ብሎ ከሞት ያስነሳው ሰውዬ አልነበረም። እነዛ 10 ለምጻሞች አልነበሩም። ዮሐንስ ስለራሱ የሚያውቀው ጌታ የሚወደው ሐዋርያ እስከ መጨረሻ እዛ ቆየ። ከዛ ከጎን የሚወጋው ወጋ ሲያደርግ ደሙ ፈሰሰበት። ሲያይ መሬት ይንቀጠቀጣል። ሲያይ ፀሐይ ትጠፋለች። ሲያይ ቤተ መቅደስ መጋረጃ ይንቀጠቀጣል። የሮማን ወታደሩ አወለቃ። ይሄ የእግዚአብሔር ልጅ ነው አለ። የሱን ሰውዬ ታሪክ ብታየው ከዛ በኋላ በወንጌል ዩሮፕን በጠቅላላ የበጠበጠው ሰውዬ እሱ ነው። የገደለው የወጋው እነዛ ሁሉ ዝም ብለው የወጋው ይሄ እግዚአብሔር ልጅ ነው አለ። በእውነት ይሄ እግዚአብሔር ልጅ ነው አለ። የሚሆነው ሁሉ እያየ መንፈስ ቅዱስ ነካው። የደሙ ጠብታም ሊሆን ይችላል። ደሙ ፈሶበት ሊሆን ይችላል። ምን እንደነካው አይታወቅም። ማርያም ግን ገና ኢየሱስ የ8 ቀን ልጅ ሆኖ አንቺ አላት በነፍስሽ ውስጥ ነው ሰይፍ የሚያልፍ አላት። ኢየሱስ እናት መሆን ቀላል አይደለም። ማርያም ኢየሱስን አርግዛ
ኢየሱስ ኢየሩሳሌም መወለድ ስላለበት ቤተልሔም በአህያ ተጭና ሄደች። ከወለደችው በኋላ ደግሞ እሱ እንዳይሞት ወደ ግብፅ ተሸክማ ሄዳ የተሰቃየች እንዴ! በስቃይ እኮ ነው የጨረሰችው። እሱ መጨረሻ ላይ ሲሞት የእናትን አንጀት ተመልከቱ እስቲ። እየሞተ እያጣጣረ ባይኗ ያየችው ናት እኮ ማርያም። ከሞት ሲነሳ ግን እንደዚህ ያለ ወደ አባቴና ወደ አባታችሁ፣ ወደ አባቴ ብቻ አላለም፣ ወደ አምላኬና ወደ አምላካችሁ። እግዚአብሔር አባቴ ነው በሉ ባካችሁ። ክብር ለኢየሱስ ይሁን። እጆቻችንን እናነሳለን። እግዚአብሔር ሆይ ከዛሬ ጀምሮ እንደ አባት እንዲገለጥልኝ ጸልያለሁ በሉ።